ግራና አሁን ደግሞ ዶክተር ጸጋ ከመስመር ላይ ትገኛለች አብረህን አንተም ቃለ መጠይቁን ተሳተፍ ጥሪ ያቀርብላለሁ ጤና ይስጥልኝ ዶክተር ጸጋ እንደምን አለሽ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ተስፋዬ እንደገና የተከበራችሁ አድማጮች ተመልካቾች እንደገና ደጋግሜ እንኳን ደህና መጣሽላለሁ በዛሬው ዕለት ሰፋ ያለው ይትኖረናን ካንቺ ጋር አሁን መሰረታዊ ውይይታችን ሊሆን የሚችለው በዛሬው ዕለት የሃይማኖት አክራሪዎች የናንተ የመንግስት አባላት ፓርቲዎቻቸው የሆኑት 1 ሚሊዮን ህዝብ ዘው አሻፈረኝ ልጆቻችን ውትድርና ያገለግሉም አገር አይጠብቁም ሌሉ ነው እንዴት አየሹ በመጀመሪያ ደረጃ ተሽሎሞ በእውነት ይሄ ሁኔታ እዚህ መደረስ አልነበረበትም ሀሪዲዎች ብቻ ሳይሆን የኔ እምነቴ የግል እምነቴ ማንኛውም የእስራኤል ዜጋ አገሩን ማገልገል አለበት በውትድርናም ሆነ በሽሩት ሎሚ በመንለው በብሔራዊ አገልግሎትም ቢሆን እያንዳንዱ ማገልገል አለበት ነገር ግን በሀገራችን ያለው ሁኔታ የፖለቲካ ውዝግብም ከዛም አልፎ ደግሞ በተለያዩ ምክንያቶች በተለይ ሀሪዲዎችን በተመለከተ መጀመሪያን የሃይማኖት የሚማሩት ቁጥራቸው ጥቂት ስለነበር የነሱ ሁኔታ ነፃ ይሁኑ ካገልግሎቱ እስራኤል በመጀመሪያ ከማንኛውም ቀደም እስራኤል የይሁዲ ሀገር ናት ከይሁዲ ቀጥሎ ነው ይሁዲ ዲሞክራሲ የሚለው ነገር ግን ከጊዜ ብዛት በኋላ ምናየው ሁኔታ ሃይማኖቱን የሚማሩት ቁጥራቸው እየቀነሰ የማይማሩተኝ ቁጥራቸው እየጨመረ በሀሪዲ በመምጣቱ ብዙ ከፍተኛ ውዝግብ አለ የሚማሩት ይማሩ ሃይማኖት አስፈላጊ ነው የእስራኤል ህዝብ የሚኖረው በሃይማኖቱ ነው የእስራኤል ህዝብ ሀገር ያቋቋመው በሃይማኖቱ ነው ነገር ግን ሃይማኖት የማይማሩት ማገልገል አለባቸው አረቦችን የሚወሰድክ እንደሆነ የአረቦች ቁጥር ከይሁዲዎች ወይም ከሀሪዲዎች ይበልጣል ዶክተር የአረቦች ቁጥር 21 እና 22% ነው ቆይ ወደ አረባ ዶክተር ጸጋ ወደ አረቦች ከመሄዳችን በፊትኛው ዘረታ ታኩረት ማድረግ የምንፈልገው በሀሪዲዎች ላይ ነው ማለትም በሃይማኖት አክራሪዎች ነው አሁን አንቺ እንደምትዩ ከሆነ ሃይማኖት የሚማረው ይማር ማይማረው ያገልግል ነው ምን ማለት ነው ለምሳሌ ሃይማኖትኛ የሆኑ ታጽዮኑት አዳቲት የሚባሉት ድሮ ማፍዳል ይባሉ ነበር አሁን ጽዮኑት ዳቲት ይባላሉ የነሱ እንዲያውም በተለያዩም በጨረሻ ላይ በተደረገው ጦርነት በጣም ብዙዎቹ የተጎዱት የነሱ ናቸው ያገለግላሉ ስለዚህ ኦሪትን መማር አገርን ማገልገል ይችላል ለምን ነው ለኻሪዲዎች የተወሰነ ነፃ መስጠት አለበት ብለሽ የምታስቢው ሁለት ነገሮች በመጀመሪያ ደረጃ በሀሪዲዎች የተለመደው ጥንት የነበረው ከሁለተኛ ዓለም ጦርነት በፊት የጀርመን ናዚዎች የጨፈጨፏቸው በብዙ ሚሊዮን የሚቆጠሩት አብዛኛዎቹ በየሽቫ ሃይማኖት ሲማሩ የነበሩ ሃይማኖቱን በጠነካሬ በአክራሪነት የሚጠብቁ ናቸው ያን በመቀጠል ነው አገሪቱ ስትቋቋምም ያ እንዲቀጥል ፈቃድ የተሰጣቸው ስለዚህ የጽዮኑት አዳቲት አመለካከትና የነዚህ ለየት ያለ ነው እነዚህ የሽባ የሚማሩተኝ ለተቀነ የሚማሩት እምነታቸውም ይሄ ነው የማገልገል የሚለው ውትድርና የለም ቁጥራቸው ብዙ አይደለም አቶ ሽሎሞ አረቦችን እንተው የምትለውና ያልስማማም አረቦችን ቢሆን ማገልገል አለባቸው ዶክተር ጸጋ ያውልሽ አረቦች ቆይ እኔ ወደ አረቦች እንድትጃው አይደለም እኛ አሁን እናተኩረው ለኻሪዲዎች ነው ቤንጎሪዮን አገሪቱን በሚያቋቁሙበት ጊዜ ያኔ ለካንቺ እንዳልቸው 6 ሚሊዮን ይሁዲዎች ተጨፍጭፈው በይሁዲነታቸው ከዛ በኋላ ከ5 አመት በኋላ ማለት ነው ከ3 4 5 አመት በኋላ ገስቋቋም እሺ 400ዎች ብቻ እሺ ኦሪት ይማሩ ብሎ ፈቀዱላቸው ያና 400 ዛሬ ከ7 አመት በኋላ ከ12000 በላይ በአመት ወደ 4 ወር በ4 አመት ስንቀይረው 12000 ሲባዛ 4 ያንየው 48000 ማለት ነው እና ይሄ ቁጥሩ የናረ ሄድነ ነው ያልነው እንጂ ስለ አረቦች ጉዳይ እንመጣበታለን መጀመሪያ በዚህ ላይ እናተኩር ማለት ነው ጥሩ እንግዲህ በሀሪዲዎች መጣንዱ በመጀመሪያ ደረጃ አንተ መስማማበታለ ይሄው ድሮ የነበረው ቁጥራቸው ጥቂት ነው እኔ እንዳልኩም ሃይማኖት ነው ለዚህ ያበቃን የእስራኤል ህዝብ በመላው ዓለም ተበትኖ የቆየው ያለቀው የተጨፈጨፈው ተቆቃ ያሳለፈው ተመልሶ አገር ሲያቋቁምም በተባበሩት መንግስታት ድርጅት ሲወሰን እስራኤል የይሁዲ አገር ናት ሌሎቹም ማይስማሙ ካሉ የራሳቸው ችግር ነው ስለዚህ ሃይማኖቱ ዲሞክራሲው አለ ስለዚህ ማይማሩት ማገልገል የሚለው ትክክል ነው ግን የሚያሳዝነው እዚህ ላይ ተሽሎሞ አንተ እንግዲህ ታውቃለህ በፓርላማም ነበርክ በክነሴት የሀሪዲዎች ጉዳይ ወደ ፖለቲካ ተለውጧል ለምንድን ነው ያለው እነሱ ነው አይቀየሩት አሁን ወደ ፖለቲካ አንዴ ይቅርታ ለብዙ አመታት ያክል የምናየው ምንድነው በእስራኤል በሀገራችን ባለው የፖለቲካ ዘዴ
የፖለቲካ ፓርቲዎች ቁጥር በመብዛቱ በተለይ ትልልቅ የፖለቲካ ፓርቲዎች በ80ዎቹ ዓመተ ምህረት ኃይላቸው እየቀነሰ ሲመጣ ትንንሽ ፓርቲዎች በመብዛታቸው ጥምር መንግስት ለማዋቀር ያለ ሀሪዲዎች አይሆንም። ስለዚህ ምንድነው የሚሆነው? እያንዳንዱ መንግስት የሚያቋቁመው በሙሉ የሚፈልጉትን ይሰጣል። ከይስሐቅ ራቢንን ጀምር በ1992 ዓመተ ምህረት መንግስት ያቋቁሙ ሻስን አስገቡ። ከዛ በኋላ በየጊዜው ሀሪዲዎች በገቡ ቁጥር ሁሉም መንግስት ለማዋቀር ሲል ለነሱ ምንም አይነት ነገሮችን ተቃውሞ አልነበረም። ነገሩ ይነሳል፣ ውትድርና ሄዱ ይባላል፣ መንግስት ይለወጣል፣ ይዳፈናል። እንደዚህ ነው አሁንም ቢሆን ያለው። ባለፈው ቤኒ ጋንጽ ምንድነው ያለ? ገና የተመረጥኩ እንደሆነ ጠቅላይ ሚኒስትር የሆንኩ መንግስት ያዋቀርኩ ምትደግፉኝ ከሆነ የምትፈልጉትን እሰጣችኋለሁ፣ ቸኩን ይኸው መዝግቡበት፣ በነጻ ክፍት ቸክ ነበር ያለው ዶክተር ጸጋ። አሁን የሀሪዲዎቹ ምናየው ቆይ ይቅርታ እንዴ የሀሪዲዎቹ እውነት አለበት መሰረት አለ። አንተ እንደምትለው እኔም አምናለሁ ማገልገል አለባቸው፣ ሃይማኖቱን የማይማሩት ነው ማለት በኔ በኩል። ነገር ግን ወደ ፖለቲካ ተለውጦ በአሁኑ ሰዓት በጥምሩ መንግስት አባል በመሆናቸው በተለይ በቀኝ ክንፍ ነው ብዙ ጊዜ የሚገቡትና ይሄንን በመቃወም እየተነሳ ነው። አረቦችን በተመለከተ የግራ ክንፍ አንድ ቀን ሲናገር ሰምተን አናውቅም። የአረቦች ቁጥር ከሀሪዲዎች ይበልጣል። የአረብ ልጅ በ18 አመቱ ውትድርና አይሄድም፣ ሄዶ ይማራል። ዶክተር አውለሽ ዶክተር ጸጋ አረ አንድ ተመለወጡ ነው እንጂ ሀሪዲዎች ያገልግሉ የሚለው እውነት አለበት። ዶክተር ጸጋ በመጀመሪያ ደረጃ አረቦችን በተመለከተ ውትድርና እንዲያገለግሉ ወይም ብሔራዊ አገልግሎት እንዲሰጡ መወሰን ያለባችሁና እንዲተገበር ያለባችሁ የገዢው መንግስት እናንተ ናችሁ። ስለዚህ የግራ ክንፎችን ወይ ደግሞ የአረብ ፓርቲዎችን እነሱ ወንጀለኛ ልታደርጓቸው፣ ምክንያቱም እናንተ ናችሁ ገዢዎች። ይሄ አንዱ። ሁለተኛው እኛ ብቻ አይደለንም። ሀገሪቱ ከተቋቋመች አንስቶ በአረቦች ዙሪያ ያለው ነው የአሁኑ መንግስት አይደለም። እስራኤል ከተቋቋመች አንስቶ አረቦች ከእስራኤል ህዝብ፣ ከእስራኤል መንግስት፣ ከእስራኤል ህዝብ ገንዘብ ከመቀበል በስተቀር አንድም ነገር አገልግሎት ሰጠው። ዶክተር ጸጋ ያን እኮ ይኸውልሽ ከሞላ ጎደል እስከማውቀው ድረስ እኔ ከ77 ዓመተ ምህረት ጀምሮ ብዙን ዘመን የሚገዛው የሊኩድ ፓርቲ ነው። ስለዚህ የሊኩድ ፓርቲ ነው ገዢው መንግስት ማለት ይቻላል፣ ብዙ ዘመን ማለት ነው። አንዳንዴና ያን ከሆነ ቆይ ሌሎች እኮ አልኩኝ እኮ ኖ ነፃ ያረኳቸው አይደለም አጠቃላይ በስርዓቶች ለሞ ነው የሀሪዲዎችን ጉዳይና የአረቦችን ጉዳይ በተመለከተ እንገረ የአረቦቹ ጉዳይ የሚያነሳው የለም። የይሁዲዎችን የሀሪዲዎች ጉዳይ በየጊዜው ይነሳል። በፖለቲካ ጥምር መንግስት ወድቃል። ይሄ በእስራኤል ፖለቲካ ታሪክ 76 አመት ሙሉ የምናየው ነው። ኦኬ ዶክተር ጸጋ ወደ እናንተ ፓርቲ ሌድና ከዛ አቶ ተስፋይም ጥያቄ እንዲሰጠዋለሁ። በእናንተ በራሳችሁ ፓርቲ ውስጥ ይህ ውትድርና አገልግሎት ያገልግሉ ሀሪዲዎች የሚለው ጥያቄ በእናንተ ውስጥ ብዙ ክፍፍል አለ። ለምሳሌ ኤሉዝን ብንወስደው፣ ሳዳን ብንወስደው ለምሳሌ ወይም ሽክሊ ሚኒስተር ሽክሊ ሚላገሩን እንዲሁም ዩሊ ኤደልሽታይን እናንተ ከጸጥታና ከውጪ ጉዳይ ኮሚቴ ሊቀመንበር የህግን ጉዳይ እሱ እንደፈለግነው አላደረገም ብላችሁ እናንተ አባራችሁት። አሁን ጎትሊብን የቀየራችኋት በእናንተ በሊኩድ መካከልም እኮ በጣም ብዙ አለመግባባት አለ። በዚህ ህግ የተነሳ ውዝግብ አለ። በትክክል ለምንድን ነው አለመግባባት ያለ? ሊኩድ ዲሞክራሲ ፖለቲካ ፓርቲ ነው። እንደሌሎች ፖለቲካ ፓርቲ የፓርቲው ሊቀመንበር የሚመድበህ አይደለም። አንደኛ፣ ሁለተኛ፣ ሶስተኛ ቦታ ብሎ ያይር ላፒድ፣ ሊበርማን ወይም ጋንጽ እንደሚመድበህ አይደለም። የሊኩድ የክነሴት አባላት በፕራይመሪስ ተወዳድረው የተመረጡ ናቸው። ስለዚህ አመለካከታቸው አጽማውት ወይም ነጻነት አላቸው። ሊኩድን ከሌላው ፓርቲ የሚለየው ይሄ ነው። ስለዚህም ነው ያላቸውን አስተያየት ነቀፌታቸውን የሚያቀርቡት። ማቅረባቸውም ተቃውሟቸውንም ድጋፋቸውንም ይህ መሆኑ በእኔ በኩል በፓርቲያችን ያስደስተኛል። ይሄ ትክክል ነው። እናንተ መጨረሻ ላይ ግን አቶ ሽሎሞ አትምሳ፣ አንተ የፖለቲካውን ጨዋታ ታውቀዋለህ። ድምጽ መስጠት በሚመጣበት ሰዓት ግን አንድ ላይ ካልሰጠህ መንግስት ሊቆይ አይችልም። ያ ያለነው የፖለቲካ ጨዋታ ነው። ኦኬ ተስፋዬ እኛ ጋር ነህ ተስፋዬ? አው እየሰማሁ ነው አቶ ሽሎሞ። በጤና ይስጥልኝ በድጋሚ ዶክተር። ጥያቄ ካለ ለዶክተር ጸጋ። አው የኔ ጥያቄ እንግዲህ በእውነት በኔ በግሌ የማልስማማበት ነገር ቢኖር እነዚህ የሃይማኖት አክራሪዎች ቁጥራቸው ማነሱ ብቻ ሳይሆን እንደ ጥናቱ እንደውም ከጊዜ በኋላ ቁጥራቸው ከፍ እያለ በሚሄድ ሁኔታ ነው የሚታየው።
ጥያቄ እንደ የቁጥር ማነስና መብዛቱ ብቻ ሳይሆን መብትና ግዴታም አለ እንደማንኛውም ዜጋ እኔም ልጄም ሁላችንም እንግዲህ ለሀገር ተጠርተን ሄደናል ይሄ ነገር እንዴት ነው እነሱ ስለሚማሩ የሚባለው ነገር አሁንም አጠያያቂ ሆኗል በእስራኤል ውስጥ ማንኛውም ዜጋ የማይፈቅደው ነገር ነው ለዚህ ጉዳይ ለምን አንድ ተጨባጭ ነገር አይመጣም ሁላችንም የራሳችን የሆነ የምንከፍለው አለ ለሀገሪቷ ታክስ እነሱም ይሄን ነገር እየተጠቀሙበት ነው ይሄ ነው የሚያፋጀው ከዚህ ከሁለት አመት ጦርነት በኋላ አሁንም ህዝቡን ከህዝብ ጋር የሚያጋጨው ይሄ ነው ተብሎ ይጠበቃል መንግስት ያለውን ኃላፊነት ለምንድን ነው የማይጠቀመው ዶክተር እዚህ ላይ አቶ ተስፋ የጠየቀው ጥያቄ በመጀመሪያ ደረጃ ቀደም ካቶ ሽሎሞ ጋር እንደገለጽነው ታሪካዊ ሂደቱ ነው የሃይማኖት የሚማሩ ሰዎች መማር አለባቸው የሚማሩትን ሰዎች አይደለም እኛ ውትድርና መሄድ አለባቸው በአጋጣሚ እዚህ ላይ ውትድርና ብቻ አይደለም ብሔራዊ አገልግሎትም ሊሆን ይችላል በግድ ውትድርና አይደለም የነን ማወቅ ይኖርብናል ስለዚህ መብትና ግዴታ በሚባለው መብቱን የሚፈልግ ሰው ግዴታውን መወጣት አለበት ምንስማማበት ነው ግን ተመልከቱ ታሪካዊ ሂደቱን ስንመለከትና የሰዎቹን ያናኗር ዘዴ በመንወስድበት ሰዓት ምሳሌ በሰጣችሁ ለምሳሌ የእስራኤል መከላከያ ኃይል ነገ ዝግጁ ነኝ ይምጡ ቢል 10,000 20,000 አሁን ነገ ውትድርና እንሄዳለን ቢሉ እነሱን ተቀብሎ የማስተናግድበት አቅሙ የለው ለምንድነው የሌለው የነሱ ያናኗር ዘዴያቸው የተለየ ነው የሃይማኖቱ አጠባበቅ የከረረ ነው የጸሎት ሰዓት አለ የምግቡ ጉዳይ አለ ካሽሩት አለ ሌላው አትርሱ እኛ ልጆቻችን ስናሳድግ ወይም እኛው ራሳችን በወጣትነት የመጣነው ምንድነው ሀገራችንን ለመገንባት ለሀገራችን ለመሞት ዳር ድንበሯን ለማስከበር ይያልን ነው ያደግነው ልጆቻችንም እንደዛው ነው በእነሱ በኩል ያለው እንደዛ አይደለም በእነሱ በኩል ያለው ምንድነው ያነ ሃይማኖቱ ብቻ ነው መጽሐፉን ብቻ ነው ለተቀነ ሐላኻውን መማር ነው ማይማሩት ግን ማገልገል አለባቸው ያ ሲባል ግድ ውትድርና አይደለም ወገኖቼ ሌላም አገልግሎት መስጠት ይቻላል ሽሩት ሎሚ ቢቷህ ማነው ብሔራዊ አገልግሎት ኤን ማድረግ ይኖርባቸዋል ነገር ግን አቶ ተስፋዬ እንደዚህ ላይ መግለጽ ፈልገው ለአድማጮች ወይም ለተመልካቾች በእስራኤል ታሪክ ትልቁ ችግር የሃሪዲዎች ጉዳይ ሁሉ ጊዜ የሚነሳው በፖለቲካ ቀውስ ነው በሌላ በሰላማዊ ጊዜ አይነሳም ጥምር መንግስት ሲባል ብዙን ጊዜ ከቀኝ ክንፍ ጋር ስለሚጨመሩ ነው እንጂ የግራ ክንፎችን ራቢን መንግስት ያቋቁሙ እነሱን አቅፈው ነው መንግስት ያቋቋሙት ዶክተር ጸጋ ቆይማ ወደ መሰረታዊ ጥያቄዎች እንሄድና ሃሪዲዎችን አንቺ እንደማዩ ከሆነ ሁሉ ጊዜ ለነሱ ትንሽ የድጋፍ መልክ ተሰጫቸዋለሽ ግን በዲሞግራፊ በመናይበት ጊዜ የእስራኤልን ሀገር የትውልድ ጉዳይ በመናይበት ጊዜ ብዙ ስታቲስቲክስ ሰዎች እንደሚናገሩት ከሆነ ከ30 አመት እና ከ40 አመት በኋላ 50% አረቦችና አክራሪ ሃይማኖተኞች ውትድርና እናገለግል የሚሉት ነው የሚሆኑት ቁጥሩ በጣም አሳሳቢ የሆነ ነውና አሁን ለምን ነው የዚህ ጉዳይ እንዲለወጥ ማይደረገው ሁሉ ጊዜ ወደ ፖለቲካ ብቻ አዝማሚያ ሳይሆን ፋክቱን በመናይበት ጊዜ እስራኤል አሁን በተለይ በመጨረሻ ላይ በነበረው ጦርነት ላይ የታየው እንዴት ነው ውትድርና የሚያገለግሉ ሰዎች 300 ቀን 250 ቀን ሚሉ ሁሉ ያገለገሉ አሁን ለምሳሌ ልጆቻችን ውትድርና የሚያገለግሉ አሉ ለነሱ አውቶማቲካሊ አሁን 9 ወር ተጨምሮላቸዋል አንቺም ምትየው አሁን 10,000 ሃሪዲዎች ቢመጡ ቦታ የለም ሊቀበሏቸዋል እነሱን አይቀበሏቸውም ነው ውትድርናው ማድረግ ያለበት እነሱን ማመቻቸትና እንዲያገለግሉ ማድረግ ነው እዚህ ላይ እኮ ነው ከፍተኛ ችግር ያለው እዚህ ላይ ላስረዳ ተስሎሞ ለጠየቀኝ በመጀመሪያ ደረጃ የሃሪዲዎች መደገፍ አልመደገፍ አይደለም እኔ በግሌ የማምንበት ነገር አለ ሃይማኖትን የሚማር ሰው መማር አለበት ሃይማኖታችን መጠበቅ አለበት ሃይማኖታችን ነው ለዚህ ያበቃል ይሄ አጠራጥርም በዚህ ጉዳይ አልደራደርም እኔ ሌላው ግን ሃይማኖትን የማይማሩ ሰዎች ማገልገል አለባቸው ስንል በግድም ውትድርና መሆን የለበትም ሌላ አገልግሎትም ሊሆን ይችላል እንዳልኳችሁ ሽሩት ሎሚ ያለ ብሔራዊ አገልግሎት አለ በግድ በውትድርናው አንበል በሌላው በተጨማሪ የመከላከያ ኃይላችን እነዚህን ሰዎች ተቀብሎ ለማስተናገድ ልዩ አካል ሁለት አቋቁሟል ሐሽሞናይምና ሐመካቢብ የሚሏቸው ወይም ደግሞ የሃሪዲዎች ልዩ የመከላከያ ኃይሉ ክፍል አለ በዛ በኩል የተወሰኑ ቁጥር ተወስደው በማገልገል ላይ ይገኛሉ የሚዋጉማሉ ያንን ማስፋፋት ያስፈልጋል እኔ አገልግሉ አላልኩም
የማይማሩ ሰዎች አገልግሉ ነው ማለት ዶክተር ጸጋ ያውልሽ ለማይማሩ ሰዎች አንድ ያስጨርሰኝ አገልግሉ አላልኩም እኔ ሃይማኖቱን መጠበቅ አለበት አያጠራጥርም ሃይማኖቱን የማይማሩ ሰዎች ይሄዱ አብዛኛዎቹ የሽባ ዶክተር ጸጋ ብሔራዊ አገልግሎት ሲባል ቆይ ኖ አንዴ ይቅርታ ለምሳሌ ሀሪዲዎች ዛካ የሚባል ድርጅት አለ እሺ ይህ ዛካ የተባለው ድርጅት የሽብር ፈጠራ ድርጊት ሲፈጸም የመኪና አደጋ ሲደርስ አሁን በሐማስ በፈጸመው የሽብር ፈጠራ ድርጊት እሱ እኮ የጽዮኑ ታዳቲም እኮ የሚያደርጉት ነው ዶክተር ጸጋ እዛ ላይ እሱ አይደለም እኮ ነው አይደለም የኛ መሰረታዊ ጥያቄ ለምንድነው የማደርገው እሺ የናንተ የግራ ክንፎች አመለካከት ሀሪዲዎች አሁን ነገ ጠዋት ግራዎች መንግስት ሊያዋቅሩ ሀሪዲዎች ቢጨመሩ ግራ ክንፍ አጥና ምትሉት አትናገሩ ዶክተር ጸጋይ ወደዛ ወደ ግራ ክንፍና ወደ ፖለቲካ ከመውሰዱ በፊት ትክክለኛውን ለምን አንናገርም ትክክለኛውን በመናይበት ጊዜ ሀሪዲዎች ውትድርና ማገልገል አለባቸው ሁሉም ዜጋ እኩል ሆኖ ማገልገል አለባቸው ብሔራዊ አገልግሎት አረቦችን ማድረግ አለባቸው ሀሪዲዎችን ማድረግ አለባቸው ያማ ካልሆነ ብሔራዊ አገልግሎት ከሌለ ዶክተር ጸጋ ነገ ተነስተው የተወሰኑ ሰዎች ደግሞ እኔ ልጄ ዩኒቨርሲቲ ብቻ ነው የሚማር እሱም ተማሪ ነው አትንኩት ሊሉ ይችላሉ ስለዚህ ነገሮች በጣም ውስብስብ ናቸው ስለዚህ እኩልነት ወደ እኩልነት የሚመጣበት መንገድ መፈለግ አለበት ወደ እኩልነት አንድ ለግለጽልህ ነገሩ ውስብስብ ነው ነገሩን በውይይት በመነጋገር መፈታት አለበት ኦኬ በጉልበት ቆይ ልገር ለስንት ሺህ አመት በኩል አድርገውት የማያውቁትን ሰዎች ወደ መከላከሉ በጉልበት ግቡ የሚለው ከጥቅሙ ጉዳቱ ያመዝናል እሺ ዶክተር ጸጋ እንትናችን ጊዜያችን በጣም እየሄደብን ስለሆነ በርግጥ እንደገና ይሄ አንድ አጭር ጉድ አጠር በ30 ሰከንድ አዝናለሁ በትላንትና ሁለት ነገሮችን የሚያስደስቱ ነገሮችን መግለጽ ወዳለሁ በእስራኤል ፓርላማ በክነሴታችን የነበረው አንደኛው የመንግስት የህግ አማካሪ የነበረው ተግባር ሁለት ነው አንድ ሰው ሁለት ተግባር ይዟል የመንግስት የህግ አማካሪ ነው በሌላ በኩል ደግሞ የሀገሪቱ አጠቃላይ አቃቤ ህግ ነበር ይሄ የሥራ ሁኔታ እንዲከፋፈል እንዲለይ የሚለውን በክነሴት በፓርላማችን ቅድሚያ ውይይት ተደርጎበታል አንደኛው ዙር አልፏል ገና ህጉ አልጸደቀም እንደዚህ እንደምን መሰለ ጊዜ ስለሌለን ነው እንድናደርግ እኔ ማጠቃለል እንፈልገው አጭር ነገር እሺ የመጀመሪያ ድምጽ መስጠት ሂደት አልፏል እርግጠኛ ነኝ መጨረሻው አንደኛ ሁለተኛ ሶስተኛ ጸድቆ ለብዙ አመታት ያክል አነጋጋሪ የሆነው ይህ ሁኔታ እልባት ያገኛል ኦኬ ሌላው ትልቁ ነገር ደግሞ በመከላከያ ኃይሉ የህግ አማካሪዋ ብርጋዴር ጄኔራል ይፍአት ታማር የተባለችው ግለሰብ ከፍተኛ ቀውስ ያደረሰችው ከመከላከያ ኃይሉ በሰበቡ ለረፍት ብለው አባራዋታልና ዶክተር ጸጋ እኔ በዚህ ላይ በእውነት ብዙ መወያየት እንችላለን ነገሮችን አንድ አቅጣጫ ብቻ መናገሩ መስሎ አይታየኝም ምክንያቱም ነገሮች እኔ የምናገረው በዚህ በኩልና በዚህ በመንግስታችን ኦኬ እሺ ዶክተር ጸጋ አመሰግናለሁ እንደርስተልን ተናስተና አቶ መላኩ ተናስተልኝ የክንሴት አባል አቶ ሽሎሞ ሞላ እንዲሁም ለተስፋዬ ወንድማችን የድሮ የክነሴት አባል አሁን አይደለም ምክንያቱም እንደዛ ካልካውን የክነሴት አባል ያሉት እነሱ ከፍተኛ ተቃውሟቸውን ሊያሰሙ ይችላሉና የተነገጡ ነው አቶ ስለዚህ አቶ መላኩ በጣም እናመሰግናለን አንተን እንኳን የጋበዝነ በዛሬው ዕለት እናንተ ያው ካዛ ደንበር ቅርብ ናችሁ ከዛም ደግሞ ቅሪያት ጋር አካባቢ የአሜሪካ መንግስት ልዩ ተቋምን ከዛ ገንብቷን ይህን ፍልስጤምንና ወይ ሐማስና የእስራኤልን ስምምነት ኢምፕሊኬት ለማድረግ ወይም ለመተግበር እና ከሱ አካባቢ ያለው ጸጥታ እንዴት ነው አሁን አንተ እንደምትሰማው ከሆነ ወደ ደንበር አካባቢ ማለት ነው እንግዲህ በደቡብ ክፍል በርሸባ ያው መኖሪያችን ነው በዚህ ላይ ያለው እንግዲህ የጸጥታ ሁኔታ እስካሁን ድረስ ደህና ነው ያው እንደናንተ እንደዚህ በማንኛውም ሰው እንደሚሰማው በሬዲዮ ፕሮግራም እናዳምጣለን ያው እንግዲህ ሐማስ ዶናልድ ትራምፕ 21 ቅጾችን አውጥቶ ባወጣበት ምክንያት የተጠለፉ ወገኖቻችን 20ዎች መመለሳቸው ጥሩ ተግባር ነው ለእስራኤል ሌሎችም ደግሞ አስከሬኖች ደግሞ ያልተመለሱ አሉ በእነሱ ምክንያት ደግሞ ነው እንግዲህ ሐማስ አንዳንድ ነገሮችን ወታደሮችንም በማሰማራት ብዙ ነገሮችን ያደርጋል ነገር ግን ዞሮ መቼም ትናንትናም አንዳንድ እንሰማለን ስንቶች እንደሞቱ ዛሬም ደግሞ እንደዚህ ስንቶች እንዳሉ ሰምተናል ጸጥታው ጉዳይ ደህና ነው እስካሁን ድረስ
እግዚአብሔር ይመስገን ጥሩ ጸጥታን ያለ ግን በዶናልድ ትራምፕ ምክንያት 200 ወታደሮች በቅራት ጋር ከተማ አለ እየተባለ ነው ያው አሰማርተው ተቀምጠዋል ሌላው እንግዲህ ለጸጥታው ጉዳይ ቱርክና ኳታር እንግዲህ እነሱ ናቸው ዋና የአሸባሪ መደብ ያስቀምጠዋቸው ያሉት እነሱ እስራኤልም እንዳይገቡ ጥረት እያደረገች ነው እነሱ ወታደሮች ሌሎች ግን ያው ጸጥታውን ለማስከበር ሲባል ሐማስ እያደረገ ያለውን ሁኔታ እንግዲህ እነዛ የሞቱ ሰዎችን ካልመለሰ እንግዲህ እንደሚረሸን ዶናልድ ትራምፕ ከራውን እንትን እያለ ነው እንግዲህ እንደ እግዚአብሔር ፈቃድ በርሻባ አሁን በጸጥታው ሁኔታ ደህና ነው ብዬ ነው የማስበው ሌላው ወደ ሌላ ጥያቄ ልውሰድህና እንደሚታወሰው በኢራንና በእስራኤል ፊልሚያ ውጊያ ላይ በ12 ቀን በተካሄደው የሶሮካ ሆስፒታል በከፍተኛ ደረጃ ተጎድቶ ነበረ እና ያ ሆስፒታል እንደገና መልሶ ተገነባ ወይ አገልግሎት እየሰጠ ነው ከሆስፒታሉ አካባቢ አንተ ከዛም ስለምትሰራ ያለው ሁኔታ እንዴት ነው የሚሰጠው አገልግሎትስ ሙሉ አገልግሎት እየሰጠ ነው ቦታውስ በደም ተገንዝቦ ባለፈው ስንክ የገንዘብ ሚኒስትር ጋር ክርክር እንደነበረና ቦታው ተመልሶ እየተገነባ እንዳለው ነበር የሰማነው ምን ነገር አለ በዚህ ላይ ሶሮካ ሆስፒታል በእውነቱ ነገር በአምስተኛ ኮማ ወይም ስድስተኛ ኮማ በከባድ ሁኔታ ላይ ነው የተመታው እስካሁን ድረስ ከራሱ ነው የተመታው እስካሁን ድረስ ማንም ሰው የደረሰበት የለም ግን ቀስ በቀስ ቲኩን እያደረጉ እየጠገኑ እየተቃረቡ ነው ያሉ የሥራ መደባቸውንም የማህላካውን በሌላ ቦታ በማዘዋወር ስራቸውን እየጀመሩ ነው ያሉ እስካሁን ድረስ እሱ ከባድ መሳሪያው የወደቀበት ቦታ ላይ ምንም ስራ አልተሰራበትም ያው ለውስጥ ትንሽ ቃው ይሄ የፈራረሰውንም እየከሉ እያደሱ እየቀጠሉ ነው ግን በሱ አቅጣጫ ያለው ከታች ያለው ግን ከላይ ያለው እስከታች ያለው ምንም የተነካበት ነገር የለም በአቅራቢያው ያለው ነው የፈረሰ እንግዲህ ከባድ ነው በጣም ዙፋን ስለሆነ በሙሉ ሶሮቃ ነው ተንቀጥቅጦ ሁሉ ነገር የፈራረሰው የነበር እኔ አሁን የጠየቀው ራሱ ቀጥታ ፎቅ የተመታው ፎቅ እንደገና ፈርሶ መሰራት አለበት ወይስ እየተሰራ ነው በምን ሁኔታ ነው ያለ ነው ማለት ነው ያው በአቅራቢያው ያለው እየሰሩት ነው ያሉ መገንባት እንኳን በጣም ዙፋን ነው ብዙ ነገሮች አሉ ጊዜ ይፈጅበታል ፈርሶ አልተሰራም ግን በአቅራቢያ እንደዚህ በመነቃነቅ የተናጉትን እነዚህን ቲኩን እያደረጉ እየቀረቡ ነው እንጂ አፍርሰው አልሰሩትም እስካሁን ድረስ ያው ጥገና ብቻ ነው አቶ ተስፋ ኦኬ እሺ አሁን ደግሞ ወደ አቶ ተስፋዬና ተስፋዬ ጥያቄ ነው አቶ ተስፋዬ አቶ መላኩ የምጠይቀው ጥያቄ ካለ ጤና ይስጥልኝ አቶ መላኩ ከረጅም ጊዜ በኋላ ዛሬ ተገናኝተናል በዚህ ከሆስፒታሉ ሳንወጣ እንግዲህ የሶሮካ ሆስፒታል በዚህ በጦርነቱ ጊዜ ብዛት ያላቸው ቁስለኞችን ተቀብሎ አገልግሎት ሰጥቷል በአሁን ሰዓት ሁኔታው እንዴት ነው ብዛት ያላቸው ቁስለኞች አሁንም በማገገም ላይ ይገኛሉ ወይስ ብዛት ያላቸው ተለቀዋል ከናንተስ ጋር ያለው ግንኙነት እንዴት ነው በዚህ ቁስለኛችሁ ውስጥ የኛም ህብረተሰብ አሉበት ወይ በመጀመሪያ ደረጃ ያው ቀድማው ጤና ስለጋሽ ተስፋዬ እንግዲህ ሶሮካ ሆስፒታል በደቡብ ክፍል ትልቁ አንደኛ አለ የሚባለው እሱ ነው እና በሁለት በሶስት አይነት ቃብራን ሄብራ እያስተናገደን ያለ በየጊዜው እንግዲህ ጦርነት ከተደረገ ጀምሮ 2 አመት ሙሉ በሙሉ እንግዲህ ሄሊኮፕተር ነገዳቢ ዳዶም ያልሽ ሄሊኮፕተር ሆነ ቁስሎኞችን እያመጡ የምታስተናግድ ሆስፒታል ነው እንግዲህ ብዙዎችን አድነዋል በተለያዩ ባዛ በኩል በደቡብ በኩል ያሉ በሙሉ እየመጡ ከዚህ ነው የሚድኑት የሞቱትን ይሞታሉ አብዛኛውን ጊዜ ግን ድነው ነው የሚሄዱት ትልልቅ ፕሮፌሰሮች አሉ ዶክተሮች አሉ የህይወት ማቆያ የተለያዩ ማሽኖችም አሉ እኔ እንዳየሁት ከሆነ በየጊዜው ሄሊኮፕተር ይመጣል ግን ሰዎቹ ብዙን የሚሞቱ ቀላል ናቸው እየዳኑ ይሄዳሉ እና ታላቅ ሆስፒታል ነው ኦኬ ቀጥል አትስፋይ ቀጥል ሌላው ጥያቄ ትንሽ ከዚህ ከደቡብ ወጥቶ እንግዲህ አቶ ሽሎሞ እንደገለጹት በክሪያት ጋት የአሜሪካ እንግዲህ አነስተኛ ማዕከል ተከፍቷል ከሰሞኑ የክሪያት ጋትና የቤርሼባ ነዋሪዎች እንደሚሉት ከሆነ እነዚህ ወታደሮች በአካባቢው ይዟዟራሉ እንደውም እድላቸውንም እየተጠቀሙ ነው አንዳንድ ጊዜ የትዳር ጓደኛም እየፈለጉ ነው የሚባል ወሬ የተሰማ ነው በዚህ ሁኔታ ላይ የሚያውቁት ነገር አለ አቶ መላኩ በዚህ ጉዳይ ያው እኛም እንደ ማንኛውም ህብረተሰብ ሬዲዮ ማዳመጥ ነው እንግዲህ ከዚህ
ሌላ እንኳን ለየት ያለ ነገር የሰማሁት ነገር የለም። ነገ ለሚደረጉት ሽብሮች እንዲፈጠሩ አንዳንድ አላስፈላጊ የሆኑ ጦርነቶች እንዲፈጠሩ የአሜሪካ ወታደሮች በቅራልጋት ያሉት እነሱ ነገ ያው መከታ ይሆናሉ ለእስራኤልም በተለያዩ ሀገሮች እንደዚሁ እየተባለ ነው። ለእስራኤልም ቋሚ እንግዲህ ታጋይ ናቸው ከእስራኤል ወታደር ጋር ብለው ተብሎ ነው የሚታሰበው። እንግዲህ እግዚአብሔር ይመስገን ይህን ማየታችንም ትልቅ ነገር ነው። ከ2 ዓመት ወደዚህ ብዙ ነገሮችን አይተናል። አሸባሪዎችን አይተናል። ሁሉም ፍራቻ ውስጥ ነበር ህብረተሰቡ። የስነ ልቦና ችግር ነበር። አሁን ግን ጥሩ ህይወትና ጥሩ የተሻለ እያየነን ነው። በእግዚአብሔር እርዳታ እንግዲህ ሁሉም ነገር ሰላም ይሆናል። ሐማስም ያልቅለታል። እንግዲህ ወደደ ጠላ እስራኤል አሁን ነው ሐማስን እንግዲህ በተባለው እንኳን የተጠለፉ ዜጎች በፊት እነሱ መከታ አድርገው ሲታገሉ ነበር። ብዙ ወታደሮቻችን ሙተዋል፣ ብዙ ልጆቻችን ሙተዋል። አሁን ግን የተጠለፉት ወገኖቻችን ከተለቀቁ በኋላ ሐማስን እንግዲህ ከነጨራሹ ለመደምሰስ ያመች ዘንድ ምክንያት አድርጎ እነዚህ 13 አስከሬኖች ያልተመለሱ አሉ። በእነሱ ምክንያት አድርጎ እንግዲህ መጨፍጨፍ ያስፈልጋል ወይም ደግሞ መማረክ ያስፈልጋል ብዬ ነው የማስበው። እንደዚያ እርዳታ አቶ መላኩ አንዲት አጠር ያለች ጥያቄ አለች። እሷን ትመልስልኝና ውይይታችንን እንጨርሳለን። አሁን ባለንበት ሰዓት ውስጥ የእስራኤል ማህበረሰብ የጦርነቱ እንደገና የማደሱ ሁኔታ አስክሬኖችን በተለይ በሰዓቱ ሐማሶች አለማምጣታቸው አንተ የምትኖረው አካባቢ ሰዎች እንደገና በአስክሬኖች ሁሉ ለመመለሳቸው ጦርነቱ መታደስ አለበት ነው የሚሉት ወይስ አስክሬኖቹ የቀሩት ባይመለሱም ወደ ሁለተኛው ደረጃ ስምምነት መከድ አለበት ነው የሚለው? ሰው ምን ይላል? የጎረቤቶቻችሁ አንተ የምትነገሩት ስራ ቦታ የምታገኛቸው ምን ያስባል ሰው? እንዲያውም ይገርምሃል የቀድሞ ክስቴት አባል ሽሎም ወላ ይገርምሃልና ህብረተሰቡ እንኳን ባለሁበት በደቡብ ክፍል ሳይቀር በተለያዩ በመርካዝም በዚያም ይየርኩም ሰማው እንኳንስ በህይወት ያሉ ወገኖቻችን ተለቀቁልን እንጂ እንዲያውም ህይወቱን እንግዜ ነው በተለያዩ ሀገሮች ኳታርና ቱርክ ወታደሮች እንዳይገቡ እስራኤል አግዳለች። ከዚህ በተረፈ የተለያዩ ባለም አቀፍ ያሉ ወታደሮች ከመግባታቸውና አንዳንድ ነገር ለየተለየ ህግና ደንብ ከማውጣታቸው በፊት ሐማስን እነዚህ ነው ማንኮታኮት እነዚህ ነው ማጥፋት ህይወቱን ማጥፋት እንግዲህ ሁሉም እንግዲህ እሱ አሸባሪ ክፍል ነው ወንበዴ ክፍል ነው እነዚህ ነው ማጥፋት ይያሉ ነው ሁሎች ለምን እስራኤል ዝም አለች ለምን እስራኤል እንዴት እጇን አጥፋ ዝም አለች አሁንም እንዲያውም ባለፈው በ20 በተመለሱት ትክ የተለቀቁ እስረኞች ናቸው እንዲያውም ዛሬ ወታደር ነታይ ተባለ እነዚህን ህብረተሰቡ የሚለው ምንድነው እስራኤል ተሎ እነዚህ ማጥፋት ነበረባት ይያሉ ነው የሚለው አቶ መላኩ በጣም እናመሰግናለን አብረን ስለቆየው በእርግጠኝነት ለወደፊቱም እንጋብዝና እሱን አካባቢ ሁኔታ ተቃኝልናለን እናመሰግናለሁ በጣም እኔም አመሰግናለሁ አቶ ተስፋዬ ማብሮን ያለው ተዳክተለና አቶ ተስፋዬ ጤናስትልኝ አቶ ሽሎሞ ያው መኖርክን ለማረጋገጥ ነው ከፕሮግራማችን አቶ ፋሲል ለገሰ ደግሞ የሥራ ባልደረባችን መስመር ላይ ያለ ጤናስትልን አቶ ፋሲል ጤናስትልኝ ሽሎሞ ጤናስትልኝ ተስፋዬ እንደምን አለ አቶ ፋሲል በጣም እየናፈቅነው እኮ ከዚህ ከስቱዲዮ ታው ሰላም ኦኬ አቶ ተስፋዬ አብሮን አለ ቃለ መጠየቁን አንተን ሁለታችን ነው የምናካሄደው በዛሬው ዕለት ያው ትልቁ አጀንዳ ዞት ያለው የኻሪዲዎች ጉዳይ ቢሆንም አሁን ወደ መጨረሻ አካባቢ የወጣ አዲስ ዜና አለ ሐማስ ሁለት አስክሬኖችን ዛሬ ለመልቀቅ እየተዘጋጀ ነው ይባላልና ይህን አረመኔ ሐማስ እንዴት ነው ማመን የሚቻለው አቶ ፋሲል እሱ ሲቀጠቀጥና ሲመታ ለማላዘብ ነው ወይስ በእውነት የተደረገውን ስምምነት ለመተግበር ጥረት እያደረገ ነው ምን ታስባለህ አንተ ከሃይማኖት አክራሪ ሰልፉ ይልቅ ሐማስ ላይ ብናተኩርና በሌሎች ርዕስ ላይ ብናተኩር ይሻላል ጥሩ ሃይማኖት አክራሪዎችን ሰልፉ ማስመልከት ከጸጋ ጋር ተፋለው ይታደርጋቸው ወደ 1 ሚሊዮን ሰዎች ይመጣሉ ስለሚገመትና ኢየሩሳሌም ስለተጨናነቀች ለዛ ነው እንጂ በእርግጥ ጉዳዩን ተዋይተን በተንሽ ባጭሩ ጀምርና ለለፈው በሱ እኔም እየተከታተልኩ ነው እንግዲህ ልክ በ2 ሰዓት ተኩል ይጀምራል ስነሳው ተብሎ ነበር እየተጠበቀ ነው እርግጥ ኢየሩሳሌም ከባድ ሁኔታ ተጣባለች ከ1 ሰዓት ተኩል ጀምሮ የባቡር አገልግሎት ተቋርጧል እና በእውነት በጣም የጣበበ ሁኔታ ነው ነገር ግን እነሱ እንደሚሉት ከሆነ እንደው ባጭሩ ሰላማዊ ሰልፉ ውድድርና መልመላውን በመቃወም ሳይሆን
የምናደርገው ሰላማዊ ሰልፉን የምናደርገው የመንግስት የህግ አማካሪ የምትወስደውን እርምጃ እንድታቆሙ ነው የሚል አመለካከት እየተሰጠሩ ነው። አሁን ቀጥታ ወደ ሐማስ ብናልቅ ግን አቶ ፋሲል እነሱ በነገራችን ላይ እነሱ ሰላማዊ ሰልፍ አይሉትም። እነሱ የጾለት ቀን ነው የሚሉት። እኛ ሰላማዊ ሰልፍ እንላለን። አዎ ጸሎት ነው የሚያደርጉት ሌላ አይደለም። ጸሎት ነው የሚሉት እና በ2 ሰዓት ተኩል ጀምሮ በ4 ሰዓት ተኩል ይጠናቀቃል ብለው ነው መግለጫ ያወጡት። ኦኬ ለማንኛውም ወደ ሐማስ ስናልፍ ሐማስ የተለመደውን ድርጊት ነው የፈጸመው። ሐማስ አዲስ አይደለም። ሐማስ አብሮን ያሉ ብዙ ዓመታት እናውቃለን ሐማስ የሚያደርገውን። ስለዚህ ሐማስ ከሚያደርገው ነው ወደ ኋላ የሚመስለው ማይታይ። እንግዲህ መጨረሻው መሆን ያለበት የዋንተ በመግቢያ ላይ እንደተቆምከው የመውደሙ ሁኔታ ነው። ነገር ግን ትናንትናም ተነጋግረንበታል በሰፊው ተነጋግረንበታል። ይኸው እስራኤል ምንም እንኳን ሐማስን የመደምሰስ ትልቅ ዓላማ ቢኖራትም ፕሬዚደንት ዶናልድ ትራምፕ ትልቅ ዓላማ ይዘው ነው የመጡት መካከለኛው ምስራቅ ለመለወጥ። እስራኤል ባመቻቸችላቸው መሰረት እስራኤል ሂዝቦላን በመቀጥቀጧ ምክንያት እስራኤል በሶሪያ መንግስት እንዲለወጥ በማድረጓ ምክንያት የሂዝቦላ መሪዎች ሙሉ ለሙሉ እንዲደመሰሱ በማድረጓ ምክንያት የሐማስ መሪዎች ሙሉ ለሙሉ እንዲደመሰሱ በማድረጓ የሁቲ ሚኒስትሮች እንዲደመሰሱ በማድረጓ ምክንያት ያለውን ተጨባጭ ሁኔታ በመጠቀም ለውጥ ለማድረግ ስለሚፈልጉት ትንሽ ታገሽ እያሉ ወጥረው ያዟት መስሎ ይታየኛል። ከዚህ በተረፈ ግን ሐማስ ህልውናው የመኖሩ ህልውና መቀጠል የሚችለው ይህን ድርጊቶችን ካደረገ ነው። አለበለዚያ ምንም አይነት የመኖር ህልውና የለውም። የሽብር ፈጠራ ድርጅት እንደመሆኑ መጠን ከዛም አልፎ ተርፎ የሽብር ፈጠራ ድርጅት ብቻ አይደለም፣ የሃይማኖት አክራሪ ድርጅት ነው፣ ጂሃዲስት ነው። በመሆኑ መጠን እንደው በቀላሉ በቃኝ የተዋሉ የሚል ዓላማ ያለው መስሎ አይታይም። ለሐማስ ድርጅት መሪዎችና አባላት ሞትና ህይወት ተመሳሳይ ነው። እንደውም ሞት ጥሩ መስሎ ነው የሚታያቸው። አቶ ፋሲል ወደ መጨረሻ አካባቢ ደቂቃዎች ወደ ስለ ሊባኖን እንድንነጋገር ፈልጋለሁ። ከዛ በፊት አሁን እንደምታውቀው የሬድ ክሮስ ወይም የቀይ መስቀል የዓለም አቀፍ የቀይ መስቀል እኛ እንደምናየው ከሆነ በእነሱ የሚያደርጉት ምርጫ በሐማስ ላይ የእኛን ሰዎች ኃላፊነታቸውን አለመወጣታቸው ሁልጊዜ እንወቅሳቸዋለን። ያ ሁሉ ቀርቶ በትናንትናው ዕለት እንዳየነው ከሆነ የእኛ አንድ ብርጌድ ያነሳው ፊልም አለና ሐማሶች አስክረን እየቆፈርን ነው እያሉ የሆነ ቁም ሳጥን ወስደው አስገብተው ፎቶ እየተነሱ እኮ ነው። ከዛ ፎቶ ዘግተውት መጨረሻ ላይ የቀይ መስቀል ሰዎች አብረው ቆመው እያዩ መጨረሻ ላይ እየፈለግን ነው አብረው እነሱም አብረው ድራማ እየተጫወቱ ነው። እስራኤል በዚህ ላይ ቆራጥ አመራር ማለት እርምጃ መውሰድ አልነበረባትም? አቶ ፋሲል ቀይ መስቀል እኮ ቀይ መስቀል የሐማስ ድራማ አብሮ ተሳታፊ እየሆነ ነው። ታስታውሳለህ አቶ ሰሎሞን? መወሰድ ነበረበት። ግን ምን አማራጭ አለ በአሁኑ ወቅት ለእስራኤል? ይህን በማስመልከት በመካከል በደላላነት የተሰማራ ድርጅት የለም። ሁላችንም እንደምናውቀው እስራኤል ኡንራን አስወግዳለች። ያለው አማራጭ ቢያጠፋም ቢዋሽም ቢቃዥም ያለው አማራጭ የቀይ መስቀል ድርጅት ብቻ ነው። ቀይ መስቀል ድርጅት ደግሞ በተለይ ድርጅቱ ሳይሆን መሪዎቹ ሳይሆን ላይሆን ይችላል ሰራተኞቹ ግራ አክራሪዎች ናቸው። ሐማስን ነው የሚደግፉት፣ ለሐማስ እርዳታ ነው የሚለግሱት። ስለዚህ ያለው ተጨባጭ ሁኔታ ለመመልከት ችለናል። በጣም አሳፋሪ የሆነ ድርጊት ነው። ከአንድ ዓለም አቀፍ ገለልተኛ መሆን ከሚገባው ድርጅት ይህ ድርጊት መፈጸሙ በጣም የሚያሳፍር ነው። ምን ብዬ ልንገርህ? በጣም የሚዘገንን ነው። ኦኬ አስከሬን ጉዳይ ያጥም ጉዳይ በእስራኤል ሕዝብ ዘንድ ምን ያህል ቦታ እንዳለው ሁላችንም እናውቃለን። አቶ ተስፋዬ ለአቶ ፋሲል ጥያቄ ካለ? ጤና ይስጥልኝ በድጋሚ ፋሲል፣ እንኳን ደህና መጣህ። የኔ ጥያቄ በኳታር ሁለት የተምታቱ መረጃዎች እየወጡ ነው። የኳታር ጠቅላይ ሚኒስትር ሐማስ ትጥቁን ይፈታል በቅርብም ይሆናል የሚል ንግግር ተናግረዋል። በአንጻሩ ስንመለከት እዛው ኳታር የሚኖሩት የሐማስ ከፍተኛ ባለስልጣናት ሐማስ አሁንም ወደ ውጊያ የሚመለስበት እድል ይኖረዋል፣ መሳሪያም ይዟል የሚል ፉከራ ሲነጋገሩ ተሰምቷል። ይሄ ሁኔታ በእስራኤል እንዴት ይታያል? ኦኬ እንደኔ አመለካከት ካታሮች ከሐማስ ድርጅት መሪዎች ጋር በረዘግቶ የሚያደርጉትን ውይይት እኛ ማወቅ አንችልም። ከዛም አልፎ ተርፎ ካታሮች ለፕሬዚደንት ዶናልድ ትራምፕ እና ረዳቶቻቸው የሚነግሩትን ነገር እኛ ማወቅ አንችልም።
ለዚህም ሊሆን ይችላል ፕሬዚደንት ዶናልድ ትራምፕ ረጋ በሉ የሚሉት። ሐማስ መጨረሻው የመነመነ እንደሆነ የታወቀ ነው። አሁን ለጊዜው ወይ ለወታደሮቹ እንቅስቃሴ እንዲያመች መግለጫ ይሰጣል እንጂ አማራጭ የሌለበት ደረጃ ላይ እንደሚደርስ እየተነገረ ነው። እንደሚባለው ከሆነ ሐማስ ትጥቁን መጨረሻ ላይ ካልፈታ ከካታር ይባረራል። ቱርክም በተጠቂነት አትቀበለውም። ይህንን በማስመልከት ትራምፕ ውስጥ ለውስጥ ስምምነት ደርሰዋል የሚል ማመለካከት አለ። ስለዚህ የሐማስ መሪዎች በውጭ ሀገር ያሉት የሐማስ መሪዎች እንደዚህ ብለው የሚደነፉም ውስጥ ለውስጥ የተሸረበላቸውን ነገር ሳይገነዘቡ ቀርተው ያሉ አበሽራ ይታዩ። ስለዚህ ግን አቶ ፋሲል ሁሌኛ የኳታርን አሸማጋይነት የሐማስ ስፖንሰሮች ስለሆኑና ብዙ ገንዘብ ኢንቨስት ስላደረጉ በእነሱ ላይ ሁልጊዜኛ አናምናቸውም። ግን የኳታሩ ጠቅላይ ሚኒስትር በአሜሪካ ትላንትና በተናገረው ንግግር ሁለት ነገሮች ተናግረዋል። አንደኛ የሐማስ ታጣቂዎች የእስራኤልን ሀገር ወታደር መጉዳታቸው ስምምነቱን አፍራሽ ድርጊት ነው ብለው አውግዘውታል። ሁለተኛ ደግሞ ሐማስ የጦር መሳሪያውን መፍታቱን ሂደት መጀመር አለበት ብለዋል። ስለዚህ እኛ ልናምናቸው እንችላለን አቶ ፋሲል? ሊሆን ይችላል ነው ብለው አቶ ሰሎሞን ምንም እንኳን 100% እርግጠኛ ባልሆንም የሐማስ መሪዎች ግልጽ ሆኖ የተነገሯቸው ሊሆን ይችላል። የሐማስ መሪዎች የተነገራቸው ነገር በአዛም ላሉት መሪዎች ማለትም መሪዎቻቸውና ተዋጊዎቻቸው ያስተላልፉ አልቀሩም። ምን አማራጭ አላቸው በዚህ ዓለም? ኦኬ ካቸው ተንገዋለው ማንኪያ ላይ እንዳለፋ ወይም መድኃኒት ከቀሩ ያላቸው አማራጭ እስራኤል ነው የምትደመስሳቸው። መሪዎቻቸው የትም ቦታ ሄደው መደበቅ የሚችሉበት በር ከተዘጋባቸው አማራጭ የላቸው። በመጨረሻ ላይ የሚኖራቸው አማራጭ ኢራን ነው። ኢራንም ያው ተሳደው እንደሚገደሉ የታወቀ ነው። አሁን ካታር ያሉ ማንም ሊነካቸው አይችልም። ወደ ቱርክም ከሄዱ ማንም ሊነካቸው አይችልም። ነገር ግን ካታር ካባረረቻቸው ቱርክ አልቀበልም ካለቻቸው ምንም አማራጭ የላቸውም። ስለዚህ የካታሩ ጠቅላይ ሚኒስትር እንደሚመስለኝ ከሆነ ከሐማስ ይልቅ ምንም እንኳን ይሄን ያህል የጡት አባት ሆኖ ቢመግቧቸው ቢያበሏቸው ባስ ቢያጎርሷቸው አሜሪካን የመረጡ መስሎ ይታያል። አሜሪካ ለካታር የምታደርገው አስተዋጽኦ በጣም ከፍተኛ ነው። ሌላው ቀርቶ የመከላከያ ጉዳይ እንኳን ስምምነት ላይ ደርሳላታለች አድርጋ ማታውቀው። ስለዚህ ካታር መጨረሻ ላይ አሜሪካ መምረጡ አይቀርም ነው ለዚህ ያመለካከት። አቶ ፋሲል አሁን ወደ ለሐማስ የመጨረሻ ጥያቄ እንመልስና ዛሬ ሐማስ ሁለት ይለካን እንደ በትላንትና ባሳወቀው ማስታወቂያ መሰረት ሌላ ሁለትም እንዳለው አራት ነው እንበል። አራቱን ለቀቀ ካልን ከ13ቱ አራት አስክሬኖች ከተለቀቁ 9 ይቀራል ማለት ነው። ከዘጠኙ መካከል ወደ 5ቱ የሚሆኑት ጭራሽ የኛ መረጃም የላቸውምና ከዛ በኋላ 4 ነው የሚቀሩት። ስለዚህ የአስክሬኖች ጉዳይ እየመነመነ ከሄደ የእስራኤል አፐር ሃንድነት ምንድነው? እስራኤል ምንድነው ማድረግ ያለባት ከእንግዲህ በኋላ ማለት ነው? እንግዲህ ብዙ አማራጮች አሉ ለእስራኤል። አንድ ዋነኛው አማራጭ ከቢጫው ገደብ በማለፍ ጦርነቱን በመቀጠል ሙሉ ለሙሉ የሐማስን መናኸሪያዎች ማዕከላዊ ናዛና አዛን ከተማ መቆጣጠር ነው። ከዛ በኋላ የሐማስ መንግስት ሙሉ ለሙሉ ይገረሰሳል ማለት ነው። ማለት የጦር መሳሪያቸውን ካልፈቱ ይሄን ነው ማድረግ የሚያደርጉት የሚያቀርቡት ያለው አንዱ አማራጭ። ሁለተኛው አማራጭ የሚሆነው ደግሞ ከቢጫ ዘርፉ ማለት 15 ተጨማሪ መሬቶችን ይዛለን እስከዛ ድረስ ትጥቃቸው ሲድሚል መሬት መንጠቅ ማለት ነው። አዎ መሬት መንጠቅ ሊመጣ ይችላል። ከዛ በተረፈ ደግሞ ሰብአዊ እርዳታ እንዳይገባ ማድረግ ይቻላል። ይሄ ነገር እንኳን ማንም የሚያደርጉ መስሎ አይታይም። በጣም ከባድ ይሆናል። ከዛ በተረፈ ደግሞ ውሃ መዝጋት ይቻላል። ከዛ በተረፈ ደግሞ ብዙ ነገሮችን ማድረግ ይቻላል። ነገር ግን እስራኤል ብዙ አማራጮች አሏት። አሁን እስራኤል ያለችበት ሁኔታ በጣም ጥሩ ሁኔታ ነው። ታካቾች በህይወት በቦታው ስለዚህ መጀመር ትችላለች። ኦኬ አቶ ፋሲል ሌላው ወደ ሊባኖስ ልውሰድህና በዛሬው ዕለት የአየር ኃይል ከፍተኛ ድብደባ አድርጓል። ከፍተኛ ድብደባ በማድረጉ ያው ሐማስን ለማንሳት የሂዝቦላ ለማንሰራራት በሚያደርግበት ሂደት ላይ ያለው ነው ያከሸፈ ያለው እና በዛሬው ዕለት አንድ የከተማ ከንቲባ ዋና ጸሐፊ ተገድሏል። የከተማ ከንቲባ ዋና ጸሐፊ ሊባኖስ ማለት ነውና የሊባኖስ መንግስት በዚህ ጉዳይ ከፍተኛ ተቃውሞውን ማሳይቷል እና ይሄ እንደገና ወደ ሊባኖስ ጦርነት ሊመልሰን ይችላል ብለህ ታስባለህ ወይስ ዝም ብሎ መደንፋት ነው? ኖ እየተባለም ነው እንግዲህ የሊባኖስ መንግስት ሂዝቦላን ትጥቅ እንዲያስወጣ በአሜሪካ ከፍተኛ ግፊት እየተደረገበት ነው። እስካሁን ድረስ ግን ከተግባር ላይ አልዋለው። ከዛም አልፎ ተርፎ የሂዝቦላ ድርጅት ከደቡብ ሊታኒ ወንዝ ከደቡብ ባሻገር
እንደገና ራሱን ለማቋቋም ጥረት እያደረገ ነው። ይሄ ለእስራኤል ተቀባይነት የለውም። ስለዚህ እስራኤል ደጋግማ ተናግራለች። ይህንን መሰል ድርጊቶች ሂዝቦላ ድርጊት በሚያደርግበት ጊዜ እርምጃ ወስድበታለሁ ብላለች። ይገርምሃል የተኩስ አቁም ስምምነት ከተፈረመ በኋላ በእስራኤል የተገደሉት የሂዝቦላ ጦር አባላት ቁጥር ከ300 በላይ ነው። ስለዚህ እስራኤል እርምጃ መውሰዷን ትቀጥላለች። ከዛም አልፎ ተርፎ ሁኔታው ካላመቻት ማለትም የሂዝቦላ እንደገና ለመደራጀት የሚያደርገው ጥረት በጣም ከፍተኛ መስሎ ከታያት ሁለተኛ ዙር ከፍተኛ ጥቃት የማታደርግበት ምንም ምክንያት የለም። የሊባኖሱ ፕሬዚደንት መሪ እስራኤል ለምን አደረገች ለሚለው ነገር ተስፋዬን በዜና ሲናገር ሰምቻለሁ። ምንም ዋጋ የለውም። ይሄ እንደ ቁም ነገር የሚቆጠር ነገር የለም። መጀመሪያ የሂዝቦላ ድርጅት አርፈ ተቀመጥ ይበል። እስራኤል ትላንትና ሌሊት ልዩ ዘመቻ አድርጋ ነበር። ትክክል አይደለም ብሎ መናገሩ ተገቢ መስሎ አይታይም። ኦኬ ከዚህ በኋላ አቶ ፋሲል ሁለት አጠር ያሉ ጥያቄዎች አሉ። ጥያቄዎችን ባንዴ ጠይቅና አንተ ትመልስልኝና ከዚህ እንጨርሳለን። አይናብ ጣንጋውቀር የምትባለው በጣም ሴት ጎበዝ ሴትና በዚህ በሰላማዊ ሰልፍ የታወቀች ሴት በተላቪቭ ዩኒቨርሲቲ የክብር ዶክተርና ሊሰጣት ነው። ይሄ እንደዚህ እንዴት አየኸው? ሁለተኛው ጥያቄ ደግሞ የጠቅላይ ሚኒስትር ቢንያሚን ናታንያሁ ልጅ ያኢር ናታንያሁ በስታዱት አጽዮኒት አውላሚት በዓለም አቀፍ የጽዮናውያን ድርጅት እኔ ተሰራበት የነበረው ድርጅት የዚያ ስልጣን ተሰጥቷቸው ስልጣናቸው ደግሞ የሚኒስተርነት ስልጣንና ደሞዛቸው የሚኒስተርነት ነው። ይሄ ደግሞ በጣም አወዛጋቢ ሆኖ አሁን እንዲያውም ውጥንቅጦ እየወጣ ነውና እንዴት አየኸው ሁለቱን ነገሮች? አንደኛ ሲበይና ጸጋው ቀርብን ጀምራቶ ስለሞ የግራ ክንፍን ሪዮት ዓለም በማንጸባረቅ ጠቅላይ ሚኒስትሩን በመሳደቧ የና ጸጋው ገር እኮ ንግግሮች ደጋግመን ሰምተን እንደሆነ ሰላማዊ ሰልፍ ማድረግና መብት መጠየቅ ሰው ማለት ልጅ ይመለስ ማለት ሳይሆን ጠቅላይ ሚኒስትሩን መሳደብ ነው። ልጇ ተጠልፎባት ነው። ልጇ ተጠልፎባት እኮ ነው። ባዶስ ነው በአክራሪነቷ። ስለዚህ ጠቅላይ ሚኒስትሩን ተሳደብሽ ዘለፍሽ ተብሎ ነው የቴላቪቭ ዩኒቨርሲቲ አክራሪው የቴላቪቭ ዩኒቨርሲቲ በሼክ ሙነስ የሚገኘው የቴላቪቭ ዩኒቨርሲቲ የክብር ዶክተር ማዕረግ ይሰጣል። ወደ ጠቅላይ ሚኒስትሩ ልጅ ከሄድ ደግሞ እውነት ለመናገር አቶ ስለሞ አንተ ታውቀዋለህ ያን አካባቢ ከአሁን በፊት የላፒድ አማች ተስሞ አልነበረም? ከአሁን በፊት የተማር ዛንበር ባለ ኦሪዛካስ ተስሞ አልነበረም? ይሄ መጀመሪያ ጊዜ አይደለም። ጠቅላይ ሚኒስትሩ ልጅ እንደው የአይር ስም ሲነሳ ሁሉም ዘሎ ከወንበሩ ይነሳል እንጂ የመጀመሪያ ጊዜ አይደለም። ኖ የጠቅላይ አቶ እኔ እንደመሰለህ እኮ አቶ ፋሲል ኖ ልጠይቅህ ነው እኔ እንደሚመስለኝ ከሆነ ያኢር ናታንያሁ የመሾም መብት አለው። ማንም ሰው አትሹመው ሊል አይችልም። ቆይ አይደለም የመሾም መብት አለው። ችግሩ ምን መሰለህ? በተለይ የውጭ ሀገር የሪፎርሞች እንዲሁም ከዚህ ሀገር የግራ ክንፍ እንበላቸው የሚሉት እንዴት ነው? ያኢር ናታንያሁ ማህበረሰባችን የሚያከፋፍል ሰው ነው፣ አከፋፋይ ነው ጥያቄው። አቶ ፋሲል እኔ ጥያቄው ነው የምጠይቅህ እና እኔ እንደኔው አባባል ከሆነ ያኢር ናታንያሁ የጠቅላይ ሚኒስትሩ ቢንያሚን ናታንያሁ ልጅ ስለሆነ እሱ ስልጣን መነፈግ የለበትም። ናታንያሁ ለመጉዳት ልጅየው መጎዳት የለበትም። ግን ልጅየው ራሱን የቻለ ስለሆነ የሚጽፋቸው ነጥቦች በጣም አስቸጋሪዎች ናቸው። አቶ ፋሲል በድረገጾች ላይ የሚጽፈው እና እንዴት ነው አቶ ስለሞ መብቱ ነው ማለትም ከገደቡ ካለፈ መክሰስ ይቻላል። እየተከሰሰ ነው ብዙ ጊዜ የክስ ጉዳይ አይደለም አቶ ፋሲል በጭራሽ የክስ ጉዳይ አይደለም። ቆይ እሱ ብቻ አይደለም የሚከፋፍለው ሁሉም ናቸው የሚከፋፍሉት እያልኩ ቁሪዝ አካባቢ ያለው የላፒድ ማማች ያለው ሌሎችም የሚከፋፍሉ። ስለዚህ አሁን አልተስማሙም። ሁሉም የግዴታ ስምምነት መደረግ አለበት። አንድ ውሳኔ ላይ ለመድረስ ለ2 ሳምንት ጊዜ አሳልፈውታል። ዝም ብለን በትግስት 2 ሳምንት ብንጠባበቅ የተሻለ መስሎ ይታያል። ያኢር ሲሆን ግን ሁሉ ዘሎ መነሳቱ ያስገርም። ታው አቶ ፋሲል በጣም እናመሰግናለን። እግዚአብሔር እናመሰግናለን። እንዳልኩህ ናፍቀናን እንድትመጣ እንፈልጋለን። አሁን የምንገኘው እንግዲህ ይሄ የጋዛ ጠረፍ ሲሆን ጋዛ ጠረፍ እንግዲህ ይሄ ከኪቡትስ ቤኤሪ በጥቅምት 7 እንግዲህ በጣም ከተጎዱት አንዱ ኪቡትስ ነው። ይሄ ኪቡትስ ከተመሰረተ እንግዲህ ወደ ከ1949 ዓመተ ምህረት ነው የተመሰረተው።
በኪቡጽ ነዋሪዎች እንግዲህ ኪቡጽ ብዙን ጊዜ በእርሻና በግብርና እንደ ተለያዩ ፋብሪካዎች ያሉት ናቸው በጣም ቅርብ ከሚባሉት እንግዲህ በዛ ማዶ መናየው ጋዛን ነው የስሜን ጋዛ ነው በዚህ በኩል ነው እንግዲህ አሸባሪዎች ገብተው ኪቡጹን ሊጎዱት የቻሉት በጣም በሚያሳዝን ሁኔታ የምናየው ፍርስራሽ ቤቶች እንግዲህ የመጀመሪያ ቤቶች ናቸው የፈራረሱት ወደ ውስጥ ያሉት በጣም ብዙ አልተጎዱም ሆኖም ግን የመጀመሪያ ያሉት ቤቶች በጣም ብዛት ያላቸው በጣም ብዙ የተጎዱ ናቸው ተቃጥለዋል እንግዲህ እዚህ ኪቡጽ ውስጥ የተለያዩ ነገሮችን አስቀያፊ ነገሮች የደረሱባቸው ናቸው በሚያሳዝን ሁኔታ ነው እንግዲህ እዚህም ላረፉት ነፍሳቸውን ይማር ነው የምንለው አሁን የምንገኘው እንግዲህ ፌስቲቫል ረሂም የተባለው ያኔ ጥቅምት 7 ጊዜ በፌስቲቫል ላይ የነበሩ ልጆች ወደ 6 ሰዓት ከ20 አካባቢ ነው እንግዲህ የማስጠንቀቂያ ድምጽ የተሰማው እንደማንኛውም እስራኤላዊ ያው ከአዛ የሚተኮስ ከጋዛ የሚተኮስ መስሏቸው ነበር ሆኖም ግን አሸባሪዎች በዚህ አካባቢ መጥተው ያው ፌስቲቫሉ ሳይታሰብ በጣም ብዛት ያላቸው ወጣቶች ይሄ ያለውበት ቦታውን በእያንዳንዱ የተተከለ ዛፍ ነው ቤተሰቦች የተከሉት በመንግስት እንግዲህ ያው በየአመቱ እዚህ ይከበራ እናስታውሳቸዋለን እና በሚያሳዝን መልክ ይሄን ይመስላል ይሄ ነው እንግዲህ ለሟቾች ለያንዳንዱ ያው ዛፍ ብዙን ጊዜ ህይወትን የሚያሳይ ስለሆነ በጣም በሚያሳዝን ሁኔታ ነው ይሄን ይመስላል እነሱን ለማስታወስ ዛፎች የተተከሉት እንግዲህ እዛ ማዶ የምናየው ዛፎች በፌስቲቫሉ ጊዜ ቶክስ በሰሙ ጊዜ በረጅም እንግዲህ በየሮጡ የተደበቁበት ቦታ ነው በጣም ብዛት ያላቸው እንግዲህ ከተከታተላችሁ ብዙ ፊልሞች የሚያሳይ እየሮጡ የተደበቁበት ቦታ አካባቢ ነው ይሄን ነው እንግዲህ ይሄ ይመስላል ለነሱ ማስታወሻ ተብሎ በጣም ረጅም ነው እንግዲህ በየአመቱ እዚህ አካባቢም እናስታውሳቸዋለን ነፍስ ይማር ነው የምንለው በጣም የሚያሳዝን ነው እንግዲህ ሳይታሰብ ነው ታሪኩን የምታስታውሱ ከሆነ ራሳቸው የሐማስ አሸባሪ ቡድን ይሄን ፌስቲቫል አላወቁትም ነበር እና ሳያስቡት ነው ያገኙትን የረሸኑት በቃ መንገድ ላይ የነበረውን ረሸኑ የሚደፈሩ ሴቶችን ደፈሩ ወንዶችንም እንደዚሁ በጣም በሚያሳዝን ሁኔታ ይሄ ነው በጣም የሚያሳዝን በጣም ረጅም ነው አሁንም ቤተሰቦቻቸው እየመጡ እዚህ አካባቢ እንግዲህ የሚያዩበት ቦታ ነው እንግዲህ ተክላላ አካባቢው የምናየው በጣም ብዛት የነበራቸው ወጣቶች ስለነበሩ እዚህ አካባቢ ያው የተደበቁበት አካባቢ ነው እዛ አካባቢ እነሱ ለማስታወስ እንግዲህ የተለያዩ ማስታወሻዎች እስከ ፎቶአቸው ድረስ ታያል እና እዚህም እንደዚሁ በጣም ሳማዶ ስናይ እንግዲህ የአስፋልት ፍለፊታችን ያለው ያው የእስራኤል ግዛት ውስጥ ነው እንግዲህ ይሄን አልፎ ሄደው በዚህ በኩል ወደ ስድሮትና ሌላ ከተማዎች የገቡት በጣም በሚያሳዝን ሁኔታ እና እዚህም አካባቢ ያረፉት ማስታወሻ ይሄን ይመስላል እነሱ የሚያስታውስ ነው በጣም የሚያሳዝን ነው እዛ አካባቢ የምናያቸው ዛፎች እንግዲህ መደበቂያ አድርጎ የተጠቀሙባቸው ዛፎች ናቸው ከዚህም የዳኑ አሉ ነፍሳቸው የዳና አለ ሆኖም ግን ብዛት ያላቸው ያው ነፍሳቸውን አጥተዋል እንግዲህ አካባቢው ጠቅላላ ይሄ አካባቢ ያው ከዚህ በኋላ የጥቅምት 7ን ማስታወሻ ቦታ ሆኖ እንዲያገለግል ያው መንግስትን ፈቅዷል በጥቅምት 7 ላረፉት እንደዚሁ በየአመቱ እዚህ ስነ ስርዓት ይካሄዳል ቦታውም ክፍት ቦታ እንደነበር የታወቀ ነው እዚህ እንግዲህ ያኔ ሲያገለግል የነበረው ፖሊሶች እንግዲህ ፌስቲቫሉን ሲቆጣጠሩ የነበሩ ፖሊሶች ናቸው እዚህ ጋር የነበሩት
በቁጥር አነስተኛ ነበር ቢሆንም የቻሉትን ያህል አድርገዋል ይሄን ያህል ያሸባሪ ቡድን ይመጣል ብለውም አላሰቡም ይበላል ወይ ዘመድ ይበላል ወይ ዘመድ
እንግዲህ አይልመድ የአባቱ አገር ዋግ ነው የእናቱ አገር ቦራ የእናቱ አገር ቦራ የአባቱ አገር ዋግ ነው የእናቱ አገር ቦራ የስራ ጓዶቹ አይሆን ባላንጋራን አይሆን ባላንጋራ ያገኘው ገንዘብ ተባብሮ የሚበላ ገባ ኢየሩሳሌም ቤተሰቡ ጋራ ገባ ኢየሩሳሌም ቤተሰቡ ጋራ ወደ ማማዬ አለ ነገር እስከል የወንዶች አባት የቆንጆቹን አባት አዝማሪያ ይባል ክላሽ ይማርካል ከሽጉጡ ጋር ከነፈንጁ ጋር ከሽጉጡ ጋር ሐሰት እንደሆነ አገር ይመስክር ኢየሩሳሌም የማይልሽ የለም ኢየሩሳሌም የማይልሽ የለም ኢየሩሳሌም የተባረከሹ የእስራኤል አገር የእስራኤል አገር እግር የላ ምንም ቢቸግር ምንም ቢቸግር ወክንዲ ወክንዲ ያሰኛል ገላሽ ወክንዲ ወክንዲ ያሰኛል ገላሽ ኧረ ኢየሩሳሌም እስራኤል የለሽ እንኳን ተስካክዬ ሊደር በግርጌሽ እንኳን ተስካክዬ ሊደር በግርጌሽ በጎረቤት ገንዘብ የሚቀና ሰው በጎረቤት ገንዘብ የሚቀና ሰው ራሱ እንዳገኝ የታወቀ ነው የታወቀ ነው መሪ እንዲለሽ መለኩ ሳለኩ ወርጄ ዝቋላ መለኩ ሳለኩ ወርጄ ዝቋላ ከነሞች አካል ከናለሜ ጋራ ከናለሜ ጋራ